አይ ጆ እንዴት ነህ? ደህና ነህ ወይ? ዛሬ እንግዲህ አንዳንድ ነገሮችን እዚህ የሀገራችን ሁኔታ በተመለከተ ልንወያይ ዝም ብሎ ኢንፎርማሊ ዲስከስ ለማድረግ እና ምናልባት አንዳንድ ሰዎች የምናነሳቸውን ሀሳቦች ከተጠቀሙበት በሚል እንግዲህ የቴክኖሎጂ ዘመንም ስለሆነ ሀሳቦች ገበያ ላይ ቢውሉ መልካም ስለሆነ እንግዲህ እንድንወያይ ስለመጣ አመሰግናለሁ። እንዴት አያለ አሁን ኢትዮጵያ ውስጥ እየሆኑ ያሉ ነገሮችን አይ ኖ እኔ ፐርሰናሊ ከሚዲያ በጣም ርቅ ያለው ግን ያ ማለት ከሚዲያ ከመከታተል ርቅ ያለው ማለት አይደለም። ወጥቼ ከመናገር አልፎ አልፎ ከሚጽፈው ውጪ አውርቅ ያለው እንደ ድሮ ብዙ ሚዲያ ላይ ሲሳተፍ አልታይም። አንደኛው ምክንያት ብዙ ጊዜ ከመናገር ማዳመጥ ይሻላል በሚል ነው። ግን ሆኖም አንዳንዴ ውስጥህ የሚመላለሱ ነገሮችን ማውራቱ ጥሩ ይመስለኛል። አንደኛ ለታሪክ የሚቀመጥልሃል፣ ሁለተኛ የሚጠቀም አንዱ ለሰው ሊኖር ይችላል እና እስኪ እናንሳ አንዳንድ ሀሳቦችን። ሰው በኢትዮጵያ ውስጥ ያሉ ጉዳዮች አሁን ምንድን ናቸው? ምን እየሆነ ነው ያለው? እንዴት ያለ ነው? አንተ ይቅርታ አፍሪኮን እንደጀመርክና ጥሩ ትንታኔ እየሰጠ እንዳለ ጥሩ ተሳትፎ እንደምታደርግ እና እስኪ እንደው አንድ ወቅታዊ ሀገራዊ አህጉራዊ እና ዓለም አቀፋዊ ጉዳዮችን እንደሚከታተል ሰው እስኪ ፍሪ ነፃ ስለሆነ ምንም ነገር ማንሳት ይችላል። ታንክ ዩ ሳሚ። መጀመሪያ አንተም እንዳልከው ብዙ ጠፍተሃል። በዚህ አይነት መልክ ደግሞ ኢኒሺዬሽን ወስደህ በጋራም ቢሆን ወቅታዊ ሁኔታ ምን አለ፣ አንዳንድ ነገሮችን እኛ የምናውቃቸው ነገሮች እንደ ብሬንስቶርሚንግም ነው ለእኛ አት ሴም ታይም ደግሞ ሌሎችም ውይይት እንዲያካሂዱበት ውይይት ቀስቃሽ ነገሮችን አንዳንድ ነገሮችን ብናነሳ ጥሩ ነው የሚል ሀሳብ አንስተልን ነው ዛሬ በዚህ አይነት መልክ እንትን ያለውና በጣም አመሰግናለሁ። አገር ውስጥ ያለውን ነገር ኦፍ ኮርስ በጣም ክሎዝሊ መከታተል ላይ ብዙ ጎበዝ አይደለሁም። እንዳልከው አፍሪካ ጉዳዮች ላይ ነው እኔ ኢንትረስት የሚያደርገኝ። ለዚህም የሚረዳ አፍሪኮር የሚል አንድ ቻናል አለ። እዛ ላይ አንዳንድ ኮሜንቶችን አስቀምጣለሁ በአፍሪካ ጉዳይ ላይ አንዳንድ ጉዳዮችን በማንሳት ትንታኔዎችን ለመስጠት ሞክራለሁ። አገር ውስጥ ያለው ጉዳይ እንደምታውቀው በጣም ተለዋዋጭ ጉዳይ ነው። አምና የነበረው ዘንድሮ የለም። ዘንድሮ የሚኖረው ደግሞ በሚቀጥለው ዓመት አይኖርም። ሰው ትንሽ ስቴብል የሆነ ነገር አናይም አገር ቤት ውስጥ በተለያየ ምክንያት ማለት ነው። በተለይ የለውጡ መንግስት ከመጣ ጊዜ ጀምሮ 2018 ጀምሮ ያለው የአገር ውስጥ ያለው ሁኔታ በጣም ተለዋዋጭ ነው። ከዚህ በፊት ኦፍ ኮርስ የሚለዋወጡ ነገሮች አሉ። ግን ከዛ ወዲህ ያለው አንዳንዱ ለመከታተልም በሚያስቸግር መልኩ ሲለዋወጥ ነው የምናየው። ኦፍ ኮርስ ዓለማችንም ግሎባል ሲቹዌሽኑም ኢሹዎችም የመለዋወጥ እንትናቸው ፔሳቸው በጣም ፈጣን ነው አሁን። ግን አገር ቤት ውስጥ ያለው ፖለቲካውን ካየ፣ የኢኮኖሚውን ሁኔታ ካየ፣ አጠቃላይ ማህበረሰባዊ ኢንተራክሽኖችንም ካየ የሚለዋወጡ ነገሮች አሉ። ልክ እንደዛው አፍሪካ ቀንድም ማየት ይኖርብናል። አፍሪካ ቀንድ ያለው ትኩሳት ምን ይመስላል የሚለውንም አብረን ነው የምናየው፣ በተለይ ኢትዮጵያን ስናይ። ምክንያቱም ኢትዮጵያ ያለችበት ሎኬሽን ጂኦግራፊ ራሱ ችግር ያለበት ነው። በተለይ ሶማሊያ አለ እንደምታውቀው መንግስት አልባ፣ የመን አለ፣ በዛ በኩል ኤርትራ አለ፣ ሱዳን አለ፣ እርስ በርስ ጦርነት ውስጥ ያለ ከ2005 ጀምሮ በጣም ቀውስ ውስጥ ያለ አካባቢ ነው ማለት ትችላለህ። የኢትዮጵያም ሁኔታ በተለይ የትግራይ ጦርነት ከተከሰተ በኋላ ያለው ሁኔታ ያለመረጋጋት አለ። ጦርነቱ ካበቃ በኋላም ወደ አማራ ክልል ጦርነቱ ተሻግሮ ከዛ ኦሮሚያ ውስጥ መጀመሪያም የነበሩ ችግሮች ነበሩ። እነዚህ በራሳቸው የሚፈጥሩት አንስቴቢሊቲ ነገሮች አሉ። አሁን የጦርነቱ የአንስቴቢሊቲው ብቻ ሳይሆን ትልቅ ስጋትና ፍርሃት እየፈጠረ ያለው ሀገር ውስጥ መንግስት የገቨርናንስ ወይም ኮንትሮል የማድረግ እንትኑ እየቀነሰ ነው ወይ የሚል ስጋት አለ። ምክንያቱም የማይጠበቁ ከመንግስት ውጭ የሆኑ ፎርሶች፣ ኃይሎች
እየተፈጠሩ ያለ እስኪመስል ድረስ ሰው የመታገት ሩል ኦፍ ሎው ያለመጠበቅ ችግሮች አሉ በስፋት ሰው በአጠቃላይ ጀነራሊ ወደ ስፔሲፊክ ነገሮች ሳንገባ አገር ውስጥ ትንሽ የመረጋጋት ሁኔታ ያለ አይመስልም ከዚህ አንፃር በአጠቃላይ ያለው አንስቴቢሊቲ ደግሞ ያው ፊውቸሩ ምን ሊሆን ይችላል የዚች ሀገር የሚል ስጋት የፈጠረባቸው ብዙ ሰዎች አሉና ይሄ ነው አጠቃላይ ሳሚ በአጠቃላይ ስናስቀምጥ አገር ቤት ውስጥ ያለው ነገር ያ ቴንክ ዩ ጆ አይ ነው ጥሩ ነገሮችን አስዳልስ ኮምፕሬንሲቭ በሆነ መልኩ አጠቃላይ በሆነ መልኩ ያ በተለይ ውጪ ሆነ ብዙ ዜናዎችን ስትሰማ እንዶ ማለት በጣም ያስፈራል ብዙ ነገር እንደምታየው ላይክ ድሮ በፊልም ወይንም በመጽሐፍ የምታነባቸው ነገሮች በእኛ ሀገር በውል ሲከሰቱ ታያለህና ትሰማለህና በጣም እሱ ያስፈራል ሶ እስኪ ሰሞኑን በተለይ በዚህ አይ ቲንክ ትናንት ማታ መሰለኝ በአልጀዚራ ላይ ስለ ማለት አቶ ጌታቸው ረዳ የፕራይም ሚኒስተር አብይ አህመድ የምስራቅ አፍሪካ አማካሪ ማለት የምስራቅ አፍሪካ ጉዳዮች አማካሪ አልጀዚራ ላይ ሄድ ቱ ሄድ የሚል ፕሮግራም ላይ ከመዲ ሐሰን ጋር ቀርቦ ያደረገው ኢንተርቪው አለ አጭር ነው የተለቀቀው ሙሉ አልተለቀቀም እሱ በጣም በሰፊው ያነጋገረ ይገኛል እና እስካሁን ያው ከዚህ በፊትም ያው በኢትዮጵያ በትግራይ ጦርነት ነበረ ከዛ በኋላ ከሁለት ዓመት በኋላ በፕሪቶሪያ ስምምነት ተፈራርመው ጦርነቱ ቢያንስ ከመተኳኮስ ቆሞ ያው ፌደራልና የትግራይ ክልል ህወሓትን የትግራይ ክልል የነበሩ ታጋዮች ከፌደራል መንግስት ጋር መቀራረብ ጀምሮ ነበር እና አሁን ደግሞ ለሁለት ተከፍለው ግማሹ ወደ አብይ ሌላው ደግሞ ወደዛ መቅረቱ ይታወቃል እና ከዚህ ጋር አያይዘ ምን ተመለከትክ እና እንዴት ታየዋለህ? You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this, as a lawyer, I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. Were you not a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and before? I am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He led the war. That's why we invited you here, to find out your views. He led the war. He led the war. So I will give him the opportunity to defend himself in public, in court. Okay. What I'm saying is all kinds of crimes. You mentioned... Crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So, but who was what he said... Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but we had friends you had. That doesn't change the fact that we're friends. Yeah. እንትን ቪዲዮ ነው አይቼዋለሁ። ቪዲዮ አጭር ነው የተለቀቀው። ኢንተርቪው እንዳደረጉ ከሰማን ምናልባት አንድ ወር አካባቢ ሊሆነው ነው መሰለኝ። አሁን የካልጀዚራ ጋር ጌታቸው ኢንተርቪው አድርጓል የሚል እንደ ማስታወቂያ ነው ወይስ ማስታወቂያ ሲያስነግሩ ነበረ። ትላንት ነው ከትላንት ወዲያ ነው መሰለኝ ያ ቪዲዮ በጣም አጭር የጥቂት ሰከንድ ቪዲዮ ነው የተለቀቀው።
እንግዲህ ሚዲያ ታውቃለህ ሰውን እንዴት አድርጎ ሊያነሳሳ እንደሚችል የኢንፍሉዌንስ የማድረግ ፓወሩን የምታየው አሁን በተለይ በተለቀቀው ቪዲዮ አይነት መልኩ ሲመጣ ሚዲያ ምን ማለት እንደሆነ አይ ቲንክ ይገባናል ብዬ አስባለሁ። በተለይ አንተ ሚዲያ ላይም ስለሰራ ከዚህ በፊት የሚዲያ ፓወር ምን አይነት አገርን ህዝብን ወይም መንግስታትን ሊያናጋ ሊያንቀሳቅስ የሚችል ኃይል እንዳለው ታያለህ። አሁን የተለቀቀው ቪዲዮ ከዚህ የተለየ አይደለም። በእርግጥ አልጀዚራ ሚዲያ በፊትም የምናውቀው ሚዲያ ነው። ምን አይነት ኢሾችን እንደሚያነሳ ለምን ዓላማም እንደቆመ ሚዲያ ውስጥ የማን እንደሆነ እናውቃለን። አልጀዚራ ሰው ጌታቸው በዛ ሚዲያ ላይ ነው የቀረበው። በዛ ሚዲያ ላይ ብቻ ሳይሆን የቀረበበት ፕሮግራም ራሱ የቀረበበት የቶክ ሾው አይነት ይሄ በጣም ሃርድ ቶክ አይነት ሄድ ቱ ሄድ ሰውየው በጣም የሚታወቅ ፖፑላር የሆነ ሰው ነው። እንደዚህ አይነት በጣም ኮንትሮቨርሻል የሆኑ ግለሰቦችን እና ኢሾችን እያነሳ ሚዲያ ላይ ኢንተርቪው የሚያደርግ ሰው ነው። እሱ ጋር ደፍሮ የሚቀርብ ሰው አንደኛ በጣም ጥሩ ኮሚኒኬተር መሆን አለበት፣ ሁለተኛ በጣም ኢንፎርምድ መሆን አለበት በነገሮች ላይ። ጌታቸው እነዚህን ሁለቱን ነገሮች አሟላለሁ የሚል እምነት አለው መሰለኝ። ከቀረበ በኋላ በእርግጥ ሙሉ አልተለቀቀም። አሁን የቀረበው ላይ ነው እንግዲህ የምንነጋገረው። ሙሉ ሲቀርብ ምናልባት ድጋሚ አንዳንድ ነገሮችን እናነሳለን። ምንድነው ጌታቸው ያነሳ የሚለውን ነገር እናያለን አብረን። ነገር ግን የተለቀቀው ቪዲዮ ላይ የተገነዘብኩት ነገር አለ። አንተም ሼር ታገኛለህ ምን እንደተገነዘብክ እንደጠየቀኝ። እኔ ምንድነው የተገነዘብኩት? አንደኛ ጌታቸው ከፍተኛ የሆነ ሪስክ ወስዶ ነው እዛ ሚዲያ ላይ የቀረበው ወይም እዚህ ሾው ላይ የቀረበው የሚል እምነት አለኝ። በመጀመሪያ ለምንድነው ከፍተኛ ሪስክ የወሰደው ጌታቸው? አንደኛ ጌታቸው ያለበትን ሁኔታ እናውቃለን። ከዋናው ፓርቲው ተገንጥሎ ሌላ ፓርቲ መስርቶ የራሱን የፖለቲካ ኦርጋናይዜሽን ራን እያደረገ ያለ ግለሰብ ነው። ሁለተኛ ከዚህ በፊት በጣም በጠላትነት ይፈራረጅ ከነበረው ጄኖሳይድ ፈጽሟል ብሎ ከተናገረው ጋዜጠኛውም እንዳነሳው አብይ አህመድ ጋር ወይም የኢትዮጵያ መንግስት ጋር እየሰራ ነው። ተሹሞ በሚኒስትርነት ተሹሞ ማለት ነው። ልክ እንደነ ብርሃኑ ነጋ ተሹሞ እየሰራ ነው። ይሄ ሰውዬ በአልጀዚራ ላይ ሲቀርብ ሁለት ነገሮችን ባላንስ ማድረግ ይጠበቅበታል። አንደኛው ከዚህ በፊት የተናገራቸውን ነገሮች፣ ሁለተኛ ህዝብ አለ እዛ ከዚህ በፊት ወክሎ የሚናገርላቸው ህዝቦች ነበሩ። የትግራይ ህዝብ ማለት ነው። የትግራይ ህዝብ ጄኖሳይድ ተፈጽሞበታል፣ ጦርነት ተካሂዶበታል፣ ኤትኒክ ክሊንሲንግ ተፈጽሞበታል። ብዙ ነገር የሚልላቸውና ዲፌንድ ለማድረግ ጌታቸው ማለት የዛ ህዝብ ስፖክስ ፐርሰን ነው ማለት ይችላል። ዋነኛው እንደውም ከኮማንደሮች በላይ ጌታቸው ነው ፊት ለፊት የሚታየው በብዛትና ጌታቸው የነዛን ሰዎችም ሪስፖንሲቢሊቲ እንዳለበት ሞራሊም የነዛን ማህበረሰብ ህሊና ወይም ከዚህ በፊት ደርሶብናል የሚሉትን ቁስለት መንካት ሳይጠበቅበት እሱን ባላንስ ማድረግ ይጠበቅበታል። ሁለተኛ ደግሞ በዚህ በኩል ደግሞ አሁን ተባብሮ እየሰራ ያለው መንግስት አለ። በተለይ ከፕሪቶሪያ ስምምነት በኋላ በተፈጠረው አንዳንድ ሌቭል ግራውንድስ እሱን ተጠቅሞ አሁን ከአብይ ጋር እየሰራ ነው፣ ከኢትዮጵያ መንግስት ጋር እየሰራ ነው። መጀመሪያ አካባቢ እንደሰማነው የትግራይን ህዝብ ጥቅም ለማስጠበቅ ማልፈነቅለው ድንጋይ የለም፣ ማልገባበት የለም፣ ያለውን አማራጭ ሁሉ እጠቀማለሁ የሚል ጌታቸው በአፉ የተናገረው ነገር ነው። ከአብይ ጋር መስራት ይሄን ያስገኝልኛል ብሎ እየሰራ ስለሆነ የአብይ በዛ በኩል ያለውንም አንዳንድ ፍላጎቶች ወይም እሱን ስራውን በአግባቡ በትክክል መስራት እንዳለበት he has to make sure እዛ ላይ ሲቀርብ። ስለዚህ አሁን ጋዜጠኛው የጠየቃቸው ጥያቄዎች አይተ ከሆነ እነዚህን ሁለቱን ባላንስ እንዳይጠብቅ ባላንሱን ሊመታ የሚችል አይነት ጥያቄ ነው የጠየቀው። ጌታቸው ደግሞ ጥንቃቄ አድርጓል የሚል እምነት አለኝ በኔ በኩል። እንዴት አድርገው ነው ጥንቃቄ ያደረገው? እሱን ቀጥሎ የምናነሳው ነገር ይሆናል። አንተ ሐሳብን ካጋራን በኋላ አነሳልሃለሁ እሱን። እሺ ቴንክ ዩ ጆ። ያ ልክ ነህ። እንግዲህ እኔ ጥያቄ መቅረቡ ላይ ነው እስካሁን ያልገባኝ ምን ዓላማን አቺቭ ለማድረግ እንደቀረበ አላውቅም። ያው ሚዲያው ይታወቃል
አድበስብሶ የሚያልፍ ሚዲያው ሳይሆን ፕሮግራሙን ማለት እንትን የሚለው ጋዜጠኛ በጣም ጠንካራ ጥያቄዎችን መሰለኛ ጥያቄዎችን እንደሚጠይቅ ዲቴይል ገብቶ ደግሞ እንደሚጠይቅ ይታወቃል። እንዲህ ዝም ብሎ ጋዜጠኛ አይደለም። እዚህ ሾው ላይ ሲቀርብ ጌታቸው ምን አቺቭ ለማድረግ ፈልጎ ይሆን የሚል ጥያቄ እስካሁን አልተመለሰም። ምናልባት እንግዲህ ዋናው ቪዲዮ ሲለቀቅ እንግዲህ ሙሉ እንትኑን እናገኝ ይሆናል። ግን የኔ እይታ እንግዲህ ቅድም አንድ ጥያቄ ላንሳና እንደ ጠቅላይ ሚኒስትሩ አማካሪ የጠቅላይ ሚኒስትሩን ይሁንታ ሳያገኝ ይወጣል ብለህ ታስባለህ ወይስ በዛ አንግልም ካየ ነው በሁለት ከፍለን እና ይሁንታ ካገኘ ምንድነው የተፈለገው እዛ ማስተላለፍ የተፈለገው? እንግዲህ ከሚደረገው ወሬ ማለት ንግግር ወይንም ኮንቨርሴሽን ውጪ ለማስተላለፍ የተፈለገው ሐሳብ ይኖራል ብዬ አስባለሁ። ይሁንታ ከተሰጠ ያ ሐሳብ ደግሞ እንዲደርስ የሚፈለግ ኦዲየንስ አለ እና ማን እንዴት ይመስልሃል? እንደዚህ ኦዲየንሱ ማን ነው? ምንድነው ማስተላለፍ የተፈለገው ተብሎ ከሆነ ማለት ፍቃድ ተሰጥቶት ከሆነ ግን አማካሪ ነው፣ የመንግስት አካል ነው ቀጥታም ይሁን በተዘዋዋሪ። ስለዚህ ይሄ ግለሰብ የሚናገራቸው የሚያደርጋቸው በሙሉ ኢምፕሊኬሽን ይኖራሉ ማለት ይኖራቸዋል። እያንዳንዱ እንትን እንግዲህ ኦብቪየስሊ አይተናል። ምናልባት ጌታቸውም ዲፌንድ አድርጓል ማለት ይችላል። በእርግጥ ራሱን ለመከላከል እንኳን አትሊስት ግን አንድ ጉዳይ እዚህ ጋር የተነሳው ስቲል ትግራይ ላይ የተፈጸመው ጂኖሳይዱን አልካደም የፈጸመው አካል ነው ፒንፖይንት አድርጌ አልናገርም ያለው ግን ያ ሐሳብ ኢንተርናሽናል ኢሹ ሆኖ ነው ያለው እስካሁን። ያ መወራቱ መወያየቱ ራሱ ለአንዳንድ ሪሰርቸሮች እንደ ኢኒሻል ፖይንት ይሆናል ብዬ አስባለሁ። ኦልሬዲ ላላወቁ ያን ደግሞ ካደረጉ አለ አይደለም ብዙ መረጃዎች ማስረጃዎች ስላሉ ወደ ማለት ሳውንድ ኮንክሉዥን መድረስ የሚያስችሉ ኤቪደንሶች አሉ ብዬ አስባለሁ። ዞሮ ዞሮ ኔጌቲቭሊ ኢምፓክት አያደርግም። ጠቅላይ ሚኒስትሩ ጌታቸው ረዳ በዚህ ዝግጅት ላይ እንዲቀርብ ፍቃድ ሰጥቶ ከሆነ ካልሰጠ ደግሞ ጌታቸው በራሱ ወጥቶ ከሆነ እንዴት ነው ለሚያደርገው እንቅስቃሴ? ምክንያቱም ስምረት አሁን ጌታቸው ረዳ ያቋቋመው ፓርቲ መቼም ከብልጽግና ጋር ተቃራኒ ነው ብዬ አላስብም። እንደዛ ባይሆን በከተማው በአዲስ አበባ ፍቃድ ተሰጥቷቸው ስብሰባ አድርገው ሌሎቹ እየተከለከሉ ባሉበት ሚዲያ ሽፋን ተሰጥቷቸው እንትን አይሉም እና እንዴት ታየዋል እነዚህን ነገሮች? እንግዲህ እስኪ ፒሶቹን እነዚህን እንትኖች እናገናኝና ሚኒንግፉል ነገር እናውጣ። ኦኬ ምንድነው ጠቅላይ ሚኒስትሩ ፍቃድ ሳይሰጠው አልጀዚራ ላይ ሊቀርብ ይችላል ወይ የሚለው ጌታቸው ኦፍ ኮርስ ሊቀርብ አይችልም። ምክንያቱም ሚኒስትር ነው። የቀረበበት ሚዲያ ደግሞ ዓለም አቀፍ ሚዲያ ነው። ዓለም አቀፍ ሚዲያ ላይ ኢንተርናሽናል ሚዲያ ላይ ሚኒስትሮች ሲቀርቡ ዝም ብሎ አይቀርቡ ማለት ለመቅረብ ኢኒሺዬሽኑን ጠቅላይ ሚኒስትሩ ሊወስድ ይችላል፣ ጌታቸው ሊወስድ ይችላል። ሰውየውን ሚዲያውን ኮሚኒኬት አድርገው በዚህ ጉዳይ ላወራ እፈልጋለሁ ብሎ ኢኒሺዬሽን ወስዶ ለጠቅላይ ሚኒስትሩ አሳውቆ ሊቀርብ ይችላል። ነገር ግን ጠቅላይ ሚኒስትሩ ሳያቅ ይቀርባል የሚል እምነት የለኝም። ይሄን ካልኩ በኋላ ግን ጠቅላይ ሚኒስትሩ ነው ወይ ጌታቸው አፍ ላይ ቃላትን ያስቀምጠው ካልከኝ ግን አይ ዳውት ጌታቸው ካን ስፒክ ሂዝ ማይንድ ብዬ ማስበው ሰው ነው ማምነው ሰው ነው። ስለዚህ ጌታቸው እዛ ላይ ለሚናገራቸው ነገሮች ራሱ ሊጠነቀቅ ይችላል። ግን ምንድነው ጌታቸው የሚናገረውን ነገር በተመለከተ ወይም የሚቀርብበትን ፕላትፎርም በተመለከተ ኮንሰንት ይኖራል ብዬ አምናለሁ። እንዳልከው አንድ ነገር ግን ማንሳት ያለብን ነገር አለ። ከ2018 በኋላ ያው ጠቅላይ ሚኒስትሩ ስልጣን ከያዘ በኋላ ከዛ በኋላ የተፈጠረ ጦርነት አለ። ጦርነቱን ተከትሎ የተፈጸመ ስምምነት አለ፣ ፕሪቶሪያ አግሪመንት። ፕሪቶሪያ አግሪመንት ላይ የተፈራረሙት ጉዳይ አለ። ጌታቸው አዲስ አበባም ቢምጣ እዛም መቀሌም ይኖር ባይ ዘ ወይ ጌታቸው መቀሌም እያለ እኮ ጠቅላይ ሚኒስትር አብይን ፕሮሞት የሚያደርጉ የሚደግፉ
የመንግስትን እንትን ሊከላከሉ የሚችሉ አንዳንድ ነገሮችን እየተናገረ ነው የሚል ክስ የመጣበት ከዛ ጀምሮ ነው። ትግራይ ያለ ነው። አይ የሚናገራቸው ነገሮች ጌታቸው ስምምነቱ ላይ ያለውን ተከትሎ ይሄዳል። ኦኬ ይሄ በስምምነቱ መሰረት እንዲህ ማድረግ የለብንም የሚል አርጊመንት ያነሳል። ሌሎች ደግሞ በጣም በኤክስትሪም እንትን ላይ ያሉ ደግሞ አይ ጌታቸው ይሄንን የሚያደርገው ለአብይ ፕሮቴክሽን ነው የሚል ሐሳብ እያነሱ ይከራከሩ ነበር። በኋላ ላይ ትዝ ይል እንደሆነ ደብረጽዮን 1 ሚሊዮን ትግራይ በጄኖሳይድ ወይም በጦርነቱ አልተጨፈጨፈም ከየት አምጥተው ይሄን የተናገሩት ለሌላ ነገር ኮንሰምፕሽን ካልሆነ ይሄ ነገር አይደለም ይል ነበር ደብረጽዮን። ትንሽ ወደ ጠቅላይ ሚኒስትር አብይ የተጠጋ አይነት እንዲሰማውና እንደዛ አይነት ፊሊንግ ስለነበረ ጌታቸው ስለ ጠቅላይ ሚኒስትሩ ፖዚቲቭ ነገር ሲናገር የሚናገርበትን መንፈስ መረዳት አለብን ብዬ አስባለሁ። ስምምነት አለ። ስምምነቱ ላይ በስምምነታቸው መሰረት ጦርነትን ሊቀሰቅሱ የሚችሉ ሪቶሪክ ወይም ቃላትን አጠቃላይ መጠቀም የለብንም። አሁን ጦርነቱ እንዲያበቃ ነው የተስማማ ነው የሚል ውል አላቸው ሰዎቹ። በሚዲያም ይሁን በጽሁፍም ይሁን በንግግርም ይሁን ህዝብ በተሰበሰበበትም ይሁን በሚዲያም ሲቀርቡ ጦርነት ቀስቃሽ ንግግሮችን ላለመናገር መቆጠብ እንዳለባቸው ተስማምተዋል። ይሄን አብይም ሲያረግ ጌታቸውም ሲያረግ ኢኳሊ መኮነን አለብን ብዬ አምናለሁ። ጌታቸው አሁን ጥንቃቄ አድርጓል ይሄን ነገር እንዳይሆን ብዬ ነው የማስበው። አብይ ጄኖሳይድ ፈጻሚ ነው ካለ ምንድነው የሚከሰተው? ሊኖር ቢችለው ኢምፕሊኬሽን ምንድነው? ቀደም ኢምፕሊኬሽኑን ጠይቀኛል። he committed genocide ቢል እንትና ጌታቸው በዛ በአልጀዚራ ኢንተርቪው ይሄ እኮ ጦርነት ቀስቃሽ ነው ብለህ ካቴጎራይዝ ልታረግ ትችላለህ። የሚፈጥረው እንትን አለ። ኦኬ እየቀዘቀዘ ያለውን የጦርነት ድባብ ድጋሚ ሪቫይቭ እንዲያደርግ ልታረገው ትችላለህ። ይሄ ኦብጀክቲቭ ይሄ ነው ብዬ አላስብም። እኔ አጠቃላይ የስምምነቱ መንፈስ የነጌታቸው አይ ሆፕ በትግራይም በኩል ያለው የጦርነት ፍላጎት እንደው የተወሰኑ ጽንፈኞች የሚፈልጉት ካልሆነ በስተቀር ህዝቡ አካባቢ ይሄ ስሜት የለም። ጌታቸው እንደዚህ ማለቱ ጄኖሳይዱን ካልካደ በስተቀር ጦርነቱ ማን እንደመራ እስካልካደ በስተቀር አብይ ነው ጄኖሳይድ ፈጻሚው ብሎ ለመናገር አንደኛ አብይ እዛ መኖር አለበት አልጀዚራ ስቱዲዮ ለመከላከል። ሁለተኛ ፍርድ ቤት አይደለም አልጀዚራ እንደ ግን ይቅርታቸው እዚህ ጋር ሊጨርስ ሳሚ ያሳይ ፍርድ ቤት አይደለም አልጀዚራ አይደለም። ይሄን ነገር መናገሩ ትክክል ነው ብዬ አስባለሁ። ሌላ ነገር ስለ ጄኖሳይድ የማይገባን ነገር አለ ወይም ብዙ ሰው የማይረዳው ነገር አለ። ጄኖሳይድ ብለህ ካቴጎራይዝ ካረክ በኋላ ኦኬ በአንተ እምነት ኦፒኒየን ልትመሰረት ትችላለህ። ይሄ ነገር ጄኖሳይድ ነው የተፈጸመው ብለህ ሳሚ ትዝ ይልህ እንደሆነ እኛም እኮ ጄኖሳይድ ተፈጽሟል እንል አልነበር እንዴ ሲዳማ? ለምንድን ነው ፑሽ አድርገን ያልሄድ ነው? ኦኬ ሌሎችም ኦሮሚያ ውስጥ ሞት ተፈጽሟል ጄኖሳይድ እንላለን። የሆነ ችግር ሲፈጠር የሆነ ማስ ኪሊንግ ሲኖር ሁሉንም ጄኖሳይድ ብለን ካቴጎራይዝ ልናደርግ እንችላለን። የተጎዳ ማህበረሰብ እንደዚህ ይናገራል። ኦኬ ግን ምንድነው ጄኖሳይድ? ማነው ጄኖሳይድ ነው ብሎ ካቴጎራይዝ የሚያደርገው? ማነው ፍርድ ቤት የሚያቀርበው ያን ጄኖሳይድ ፈጻሚ ወንጀለኛ? ኦኬ አሁን ለምሳሌ አንድ ነገር ላንሳለን። ሱዳን ጄኖሳይድ ተፈጽሟል ዳርፉር ውስጥ ከዚህ በፊት አልበሽር ጄኖሳይድ ፈጻሚ ሀገር እንትን ነው ተብሎ በአይሲሲ ተከሷል። አይሲሲ ላይ ጄኖሳይድ ፈጻሚ ነው ብሎ የከሰሰ ሀገር አለ። እንትናን ማን ነው የወሰደ ወደ አይሲሲ የወሰደ አለ። ኬዙን ወደ ኮርት ያቀረበ አለ። አሁን አልተያዘም፣ እስካሁን አልተያዘም። እዛ ነው ሱዳን ውስጥ ነው ያለው። የቆየ ክስ ነው ግን ተወስዷል። ሁለተኛ ደግሞ ደቡብ አፍሪካን ተመልከት። እስራኤልን ከሳት ወደ አይሲሲ ወስዳለች። እስራኤልን ከሳ እዛ ጋዛ አካባቢ የተፈጸመ ጄኖሳይድ አለ ብላ ደቡብ አፍሪካ ወስዳታለች። ኦኬ ጄኖሳይድ ተፈጽሟል ብሎ አንድን መንግስት ወይም አንድን ግለሰብ ወደ አይሲሲ ከሶ ፋይል ከፍቶ የሚወስድ መንግስት ያስፈልጋል፣ አገር ያስፈልጋል። አንደኛ እሱ ነው። ሁለተኛ ሴኩሪቲ ካውንስል የሚባል አለ። ዩናይትድ ኔሽንስ ሴኩሪቲ ካውንስል አለ አይደለ? የዓለምን ሰላም ጸጥታ፣ ደህንነት ሊያስጠብቅ የተቋቋመ ለዚህ ዓላማ የቆመ ካውንስል አለ። ኦኬ ይሄ ሴኩሪቲ ካውንስል ሪፈር ሊያደርግ ይችላል ወደ አይሲሲ ጄኖሳይድ ፈጻሚ ነው እንዲያዝለት ማለት ነው። ሴኩሪቲ ካውንስል አላቀረበም።
አላቀረበም። አገር ያቀረበ የለም። ጄኖሳይድ ተፈጽሟል ኢትዮጵያ ላይ ብሎ ወደ አይሲሲ ኬዙን የወሰደ አገር የለም እስካሁን። ስለዚህ አሁን እኛ ታመናል፣ ወደ ፍርድ ቤት ይቅረብ፣ ወደ አይሲሲ ይቅረብ ጉዳዩ እያሉ ፑሽ የማድረግ ስሜትና ይሄ ፍላጎት ነው ያለው እንጂ ኢትዮጵያ ውስጥ መስመሩን ተከትሎ ጄኖሳይድ ተፈጽሟል ብሎ ወደ አይሲሲ የወሰደ አካል በሌለበት ጌታቸው ኢምፕሊኬት መደረጉ ምንድነው ለሱ አድቫንቴጅ አሁን በዚህ ሰዓት ነው ዝም ብሎ ከመናገር ውጪ። ለዛ የተጠነቀቀ ይመስለኛል። he knows all the procedures ያቃል ጌታቸው የህግ ሰው ነው። ዝም ብሎ አብይ ፈጽሟል ምንድነው ያለው ጌታቸው? ኦኬ አብይ ፈጽሟል ትላለህ ወይ ይለዋል ጋዜጠኛው። እንደዛ ሲለው ምንድነው ጌታቸው ያለው? ብዙ ፈጻሚዎች አሉ ነው የሚለው አይደለ? አብይ ብቻ አይደለም ሌሎችም ፈጻሚዎች አሉ። ምንድነው ኢንቴንሽኑና የዛ ኢንተርቪው የጌታቸው ምላሽ የሚያመላክተው? የሚወሰንበት ቦታ ይወሰናል ይሄ ጉዳይ ነው። አንድ ጊዜ እኮ ተናግሯል። እኔም ተጠያቂ ነኝ በዚህ ጉዳይ። ኦኬ ጌታቸው መጠየቅ ካለብኝ እኔም እጠየቃለሁ ብሏል። እኔም እጠየቃለሁ ያለ ሰው አብይ አይጠየቅ ሊል የሚችልበት ግራውንድ ይኖራል ብዬ አላስብም። ነገር ግን አሁን ሰዓቱ ነው ወይ አሁን ጊዜው ነው ወይ ይሄን በዚህ ኢንተርቪው ላይ አብይ ጄኖሳይደር ነው ለማለት የሚለውን ጌታቸው ያገናዘበ ነው የሚመስለኝ እኔ ሳሚ። ቴንክ ዩ። ግን ቅድም ላነሳልህ የነበረው እንግዲህ ጌታቸው ረዳ ሂደቱን ጠቅሶ ሳውዝ አፍሪካ ላይ ወይንም ኬንያ ላይ የተደረገውን ስምምነት ጠቅሶ አንዳንድ ጥያቄዎችን ማለፍ ይችል ነበር። ማለት ባልመልስ ይሻላል ማለት ይችል ነበር። he could have said ማለት ለምን እንዳልመረጠ አላውቅም። I agree። ነገር ግን ኢምፕሊኬት ግን እኮ አድርጓል። አሁን ማንኛውም ኖርማል ወይንም ራሽናል ጭንቅላት ያለው አናላይዝ ማድረግ የሚችል ሰው ጌታቸው ረዳ ቅድም አንተ እንዳልከው ኮርት ሆኖ አይደለም ትግራይ ላይ ጂኖሳይድ ተፈጽሟል ያለው ብሏል። he said so ጂኖሳይድ የፈጸሙ ብዙ አካላት አሉ አለ። አብይን ነው ስሙን አልጠራም ያለው። ግን ሊድ አድርጓል አለ። ሊንኩን ማገናኘት ነው እምቢ ያለው እንጂ ኦልሬዲ ሴት አፕ አድርጓል። ለምን እንደዛ ማድረግ እንደፈለገ አላውቅም። ቅድም እንዳልኩ ከጦርነቱ በኋላ ባደረግነው ስምምነት መሰረት አንዳንድ ማንሳት የሌሉብን ወይንም መነጋገር የሌሉብን ሀሳቦች አሉ ብሎ ማለፍ ይችል ነበር፣ ግን አላለፈም። አንደኛው እሱ ነው። ሁለተኛው ኮርት ሄዶ አይደለም ጂኖሳይድ ተፈጽሟል ትግራይ ላይ ያለው ማለት የኮርት ፕሮሲጀር ተከትሎ አይደለም። ዳታው ኢንቨስቲጌት ተደርጎ አይደለም። ስቲል ኢትስ ሂዝ ኦፒኒየን። እዛ ሚዲያ ላይ የሚጠየቀው የራሱ ኦፒኒየን ነው። ኢዘር ወይ ግልጽ ሆኖ ግልጽ አድርጎ ግልጥ አድርጎ እንደጀመረው መጨረስ ነበረበት፣ ወይንም አንተ እንዳልከው አይ እነዚህ ነገሮችን እንድናገር ከስምምነቱ አንግል ወይንም ማቀፍ ውጪ ስለሚሆኑ ጉዳዮች ማንሳት የለብኝም ብሎ ማለፍ ይችል ነበር። ግን አይ ዶንት ኖ ለምን እንደዛ እንዳልተጠቀመ። ጋዜጠኛው ግን ኦልሬዲ በዝም እንትን አድርጎ ቦክስ አድርጎታል፣ ኮርነር አድርጎታል። ባይ ዘ ወይ በደንብ አድርጎ ኮርነር። ዞሮ ግን ምንድነው ቅድም አንተ እንዳልከው የሚያቀርብ አካል ይኖር አይኖር፣ ግን ኢኒሺያሊ ግን እዛ እንዲደርስ somebody has to believe እና ልክ ጌታቸው እንዳመነው አምኖ ኢምፕሊኬት የሚደረጉትንም ኢምፕሊኬት ማድረግ አለበት። በስነ ስርዓት ኢምፕሊኬት ማድረግ ነበረበት። አይ አንደርስታንድ ጌታቸው ረዳ ራሱን በዛ አይነት ፕሪካሪየስ የሆነ ሲቹዌሽን ውስጥ ለምን እንደከተተ ቅርቃር ውስጥ ነው የከተተው። አንደኛ ይሄ አድበስብስ የሚታልፍበት ሚዲያ አይደለም። ሁለተኛ ብዙ እሱ ራሱ የተናገራቸው እሱ ራሱ ያደረጋቸው ነገሮች በራሱ እንትን ነው የሚታስረው የሚጠይቀውና ጋዜጠኛው እንደዛ ነው ያደረገው። ኤግዛክትሊ ዘ ሴም ቲንግ ነው ያደረገው። ሎየር ነኝ አለ። ያንም እኮ ሎየር ነበር ካለ አብይ ጓደኛ ነበር አለ። ኦኬ ወይ ሚዲያው ላይ እንትን እናሳያለን ቪዲዮውን፣ ምናልባት ትርጉሙን ለሚያስቸግራቸው እንትን እናደርጋለን። ለማንኛውም እና ጥሩ ሀሳብ ነው ያነሳው። ሆኖም ግን እኔ የሚመስለኝ አልሞት የሄደው ሌላ ነገር ነው። አንኤክስፔክትድ የሆነ ነገር አጋጥሞታል ብዬ ነው ማስበው። ስቲል ከፕራይም ሚኒስተሩ ይሁንታ አግኝቶ ቢሄድም እንኳን ከዚች አጭር ምናልባት ሙሉውን ኮንቴክስት እስክናገኝ ድረስ ከዚች አጭር ቪዲዮ ተነስቼ ኢቭን ቅድም እንዳልከው ቆርጠው መልቀቃቸው ራሱ ሌላ ሚኒንግ አለው። ምክንያቱም አሁን ላይ ፉል እንትኑን አላገኘንም፣ ግን ኦልሬዲ ህዝቡ
ወደ ተለያየ ቦታ ኢንተርፕሬት አድርጎ እንትን እያደረገው ነው። አሁን ሙሉውን ብትለቅ እንኳን the damage or እንትን ምድረው benefit has already been done በቃ ጥቅሙም ጉዳቱም already ተደርጓልና ለማንኛውም አንድ ጥያቄ ልጠይቅ ሳሚ go ahead አሁን ጌታቸው በዛ ወይ መግለጹ ወይም አብይ ጄኖሳይድ ፈጽሟል ወርድ ፎር ወርድ አለማለቱ ማንን ነው የሚያስቀየመው ብለህ ታስባለህ? የትግራይ ቅድም ካልኩት ባላንስ ብለናል አይደል? መጀመሪያ አካባቢ የትግራይን ህዝብ ነው ወይስ አብይን ነው የሚያስቀየመው? አሁን የትግራይ ህዝብ ነው የሚያስቀየመው ወርድ ባወርድ አለማለቱ። ጌታቸው እኔ የሚመስለኝ እንግዲህ ኮንስቲቱንሱን እያጣ ይመስለኛል፣ ግን ምን ካልኩሌት እያደረገ እንደሆነ አላውቅም። ሂ ኢዝ ሲንኪንግ እውነት ለመናገር ኢቭን ደጋፊዎቹ ሰፖርት ማድረግ እስከማይችሉበት ድረስ አንዳንድ ጊዜ you cannot help him, you cannot cover him መሸፈን የማትችልበት በቃ ራሱን እያጋለጠ ነው። አንዳንድ ምን እንደማስብ ታውቃለህ? it's just idea ጌታቸው ራሱን ሳክሪፋይስ እያደረገ ይሁን እንደ የሚል ሀሳብ አለኝ። ለምን ሚዲያው ላይ መቅረቡ እኔ ብሌም ሊደረግ ግን ቢያንስ ትግራይ ላይ የተፈጸመው ጂኖሳይድ አጀንዳ ሆኖ እዛ ሚዲያ ላይ መቅረቡ is a benefit by itself። ገብቶሃል? ቅድም እንዳልኩት ምክንያቱም አንደኛ ጌታቸው አልካደም ጄኖሳይድ ተፈጽሟል ብሏል። ሁለተኛ ባይዘው አብይ ብሎ ስም አልጠራም እንጂ መርቷል ጦርነቱን ካለ እኮ ጌታቸው። እኔ አሁን ቅድም ያነሳሁን ጥያቄ አይ ዳውት የትግራይን ህዝብ ያስቀይማል የሚል እንትን የትግራይ ፖለቲከኞች ሊያስቀይም ይችላል። የትግራይ ህዝብ ግን መስማት የሚፈልገው ነገር ሲንግል አብይ ብቻ ፈጽሟል ከሆነ አንድ ነገር ነው። አንድ ነገር ነው። አብይ ብቻ ነው ጦርነቱን የፈጸመው የሚል ከሆነ which is wrong አይደለ? አብይ ብቻ wrong let's not conclude ይዛጋ። ለምን I raise my point ከጨረስክ በኋላ እሺ አንደኛ የኔ ኦብዘርቬሽን ነው። የኤርትራ መንግስት አለ፣ የኤርትራ ህዝብ እንትን አለ፣ መንግስት አለ፣ ህዝብ አይደለም መንግስት አለ። ማን ነው የጠራው? ኦኬ እሱ መንግስት ሊደር አንደኛ ሉክ የኢትዮጵያ መንግስት በሶስት አንግል ካየኸው ተጠያቂው አብይ ነው፣ ፕራይም ሚኒስተሩ እና ብልጽግናው። ለምን ኦኬ ፕሮቴክት ማድረግ ሲገባው የትግራይን ህዝብ ፕሮቴክት ባለማድረጉ ኢቭን ፕሮቴክት ማድረግ ቢያቅተው እንኳን ለፕሮቴክሽን ሰፖርት መጠየቅ ሲችል ከቨር አፕ በማድረጉ ሞራልም ተጠያቂ ነው። ይሄን ለለትና ሁለተኛ ማን ነው ኢንቫይት አድርጎ ያመጣው? ማን ነው ሊድ ያደረገው? ማን ነው ሰፕላይ ያደረገው? ማን ነው ከቨር አፕ ያደረገው ካልክ እኔ እነዛ ተሳታፊዎች ናቸው። አንተ አሁን የሆነ ነገር አቅደህ አልመህ ሰፖርት አርጉኝ ብለህ ካመጣ ቴክኒካሊ ስራውን የፈጸሙ አካላት አሉ። ኦኬ ነገር ግን you are the leader, you are the initiator። ሐሳቡን ያመጣው ፕላን ያረከው ያቀድከው አንተ ነህ። agree ኤክስኪዩት ያደረጉት ግን ኦኬ አንተ የጠራሃቸው አንተ ሊድ ያረካቸው አንተ ፈንድ ያረካቸው ናቸው። ገብቶሃል? ስለዚህ ሞራል ተጠያቂ ነህ። ልክ ነው እኮ አሁን ይኸውልህ የተጠያቂነት ደረጃ አለ። of course I agree that አብይ የሚጠይቅበትና ኢሳያስ የሚጠይቅበት ደረጃው ይለያያል ብቻ ሳይሆን አብይ የራሱ የሆነ ወይም አገሩ ነው ያገሩ ህዝብ ነው። ኦኬ የተጠያቂነት እንትኑ የሪስፖንሲቢሊቲው እንትኑ በጣም ከፍተኛ ነው። ነገር ግን አብይን ስትል ኢሳያስን ነፃ ልታወጣ ከሆነ አብይን ስትል ሌላውን አካል ነፃ ልታወጣ ከሆነ አብይን ብቻ ልጠራት ትችላለህ። አብይ ነው ጄኖሳይድ የፈጸመው ምን ልትል ትችላለህ። አሁን ጌታቸው እንደዛ ላለ ማለት ነው የተጠነቀቀው የሚል እምነት አለኝ እኔ። ኦኬ ስለዚህ አንደኛ ጦርነቱን የመራው አብይ ነው አለ ጌታቸው። ሁለተኛ ደግሞ ጄኖሳይድ ተፈጽሟል አለ። ታዲያ የትግራይ ህዝብ ሁለቱን አክኖሌጅ ከተደረገ ምንድነው የሚፈልገው? ኦኬ ኔክስት እኮ ማን ነው ፈጻሚው? ለምንድነው የፈጸመው? ምንድነው ቅጣት የሚገባው የሚለውን እኮ የኮርት ዲሲዥን ነው፣ የኮርት ፕሮሲዲንግ ኢሹ ነው። አግሪ ግን ኮንቴክስት አለ እዛ ጋር። ለምሳሌ ምንድነው ኮንቴክስቱ ሲልህ ኦኬ አንደኛ ጌታቸው ረዳ ከትግራይ ህዝብ ወይም ማጆሪቲው ተቀባይነት እያጣ ነው። እሱን የሚያሳየው ስምረትንም ሲመሰርቱ መቀሌ ውስጥ አልመሰረቱ ከዚህ በፊት የነበረው። ሁለተኛ ደግሞ እውነት ለመናገር ፕሪቶሪያ አግሪመንት ጦርነቱን አስቆሟል፣ ግን ህዝቡን አልፈወሰው ማለት አግሪ ጥይቱ የበሳው የገደለው ህዝብ ልጆቹን ያጣ ህዝብ ቢያንስ ከፕሪቶሪያ አግሪመንት በኋላ ይቅርታም አልተጠየቀም፣
just for the sake of እንትን ይቅርታ ተጠይቆ እንትን አልተባለም በቃ እንትኑን ማነው በደሉን ቢያንስ በሆነ ዲግሪ እንዲቀንስ አልተደረገም። እነጌታቸው ረዳ ናቸው። ይህ በእንዲህ እንዳለ እነጌታቸው ረዳ ቶሎ ብሎ ሽፍት አድርገው የጠቅላይ ሚኒስትሩ አማካሪ ሆነ ማለት እኮ he is a part of that ገብቶሃል። still በአግሪመንቱ ላይ የትግራይ ህዝብ አልተሳተፈም ሙሉ በሙሉ አይደል እንዴ? ከዛ ከተሳትፎ በኋላ ግን ቢያንስ ብሔራዊ ቢያንስ ሪኮንሲሌሽን ወይንም ይሄ አለ አይደለም ኢንቨስቲጌሽን እንኳን ባይደረግ እንኳን ቢያንስ በተወሰነ ደረጃ ይቅርታ ፕሮግራም ተደርጎ ወይንም የሆነ ነገር ተደርጎ ህዝቡ ጋር እንትን እንዲደርስ መደረግ ነበር። ግን ያ ሳይደረግ ሙሉ በሙሉ ሽፍት አድርጎ ወደ ፌደራል መንግስት ሄዶ ከዛ ሰፖርት እያገኘ እንደውም ያንን የፌደራል መንግስት ቅድም እንዳልኩ ጦርነቱን መርቶ አቅዶ አስገብቶ አስጨፍጭፎ አስገድሎ ኦኬ ያንን እንኳን ከቨር አፕ ያደረገው ኤርትራ መንግስት አልገባም ሲል ነበር ከኢትዮጵያ መንግስት ከመጀመሪያው ጀምሮና ይሄ አልፈጸመም ምንም ምንም ህዝቡ አልተጎዳም ሲል ነበር ጠቅላይ ሚኒስትሩ። ያንን እንትን ሳይኮሎጂካልም እንዴት ነው የሚታየው? ትላንት ጂኖሳይድ እየተፈጸመብህ ነው ብለህ ወጣቱን አነሳስተህ አገዳድለህ አጨፋጭፈህ ሞቶ for the sake of your disagreement okay ጌታቸው ረዳ እኮ he was in the federal government in the first place አብይ ሲመጣ አይደል ያኔ ከነ አብይ ጋር ተስማምቶ ጦርነቱ እንዳይካሄድ አሁን እንደሚያደርገው ማለት what's the point? አሁን ጦርነቱ ከተካሄደ በኋላ ብዙ ሰዎች ከሞቱ በኋላ ብዙ ህዝብ ንብረቱን ካጣ በኋላ ተመልሶ ያ ቅድም ያልኩ የቆሰለው የሞተው የተጎዳው ህዝብ ቢያንስ ይቅርታ ሳይጠየቅ ሌላው ይቅር ሳይካስ አንተ ቅድም ተጣልተ ህዝቡን አነሳስተ ወደ ካገዳደልክ በኋላ ተመልሰ ሄደ አንተ ቀጥታ ፌደራል መንግስት ጋር ገብተ የሱ አማካሪ ምትሆን ከሆነ የትግራይ መንግስት እንዴት ነው የሚያይ? ከጠላት በደል ከፈጸመው ህዝብ በላይ ነው ማነው አካል በላይ ነው አንተ የሚያይ ሳይኮሎጂካሊ ሲታይ። ምክንያቱም በመጀመሪያ ደረጃ እኮ ከአብይ ጋር እነጌታቸው ረዳ መስማማት ይችሉ ነበር። ጦርነቱም አይካሄድም እነጌታቸው አሁን እንዳሁኑ ብስማሙ ኖሮ አይደል እንዴ? ሶ እነሱ አልተስማሙም። በእነሱ ላይ የተከፈተው ጦርነት ነው የትግራይን ህዝብ የለበለበው። ገብቶሃል? ያ ጦርነት ኦኬ በፕሪቶሪያ ስምምነት እንትን አለ ከሆነ በኋላ ቀደም እንዳልኩ ጉዳዩ ወደ ታች ወርዶ ህዝቡ ይቅርታ ሳይጠየቅ የሆነ ነገር ሳይደረግ ጌታቸው ወዲያው ሽፍት አድርጎ ወደ ፌደራል መንግስት ሄዶ አሁን ደግሞ ፕላትፎርሙን ሲያገኝ ያን በደል የፈጸመበትን አካል የፈጸመውን አካል ወይንም በትግራይ ላይ ህዝብ የፈጸመውን አካል ስሙን አልጠራም ማለት የትግራይ ህዝብ ኮንቴክስቱ ይሄ ነው። ለዛ ነው ስሙን አልጠራም ማለት it feels like he is defending it. But anyways the point is in a positively ayut ideal issue is international discussion. It's not about Getachew, it's not about Abiy. Again, it's about what has been done on Tigray. Tigray ላይ የተፈጸመው ነገርም ዲስከሽን ነው። ጌታቸው አላለ እንትን አይደለም። ነገር ግን ስቲል ምንም አንደርስታንድ ማድረግ ያልቻልኩት ጌታቸው ረዳን ምን አቺቭ ሊያደርግ እንደወጣ አላውቅም። ሚዲያ ላይ በቃ ጀስት ስሙ እንዳይጠፋ በቃ ሚዲያ ላይ ኮንትሮቨርሻል ኢሹ ሆኖ አየር ላይ በቃ የቶኪንግ ፖይንት ለመሆን ፈልገው ይሁን ወይስ ሌላ ዲስከሌት ማድረግ የፈለገው ነገር ይኖር ይሁን I don't know. And anyways I think እሱን ከሙሉ ቪዲዮ እንትን ኢንተርቪው anyways እዚህ ላይ አንቆይ ማለት የምፈልገው ነገር ካለ በል ካልሆነ ወደ ሌላ አንግል ሊወስድህ ነው። በዚህ ሳንወጣ ትንሽ 5 ደቂቃ አውርተን እንጨርሳለን። ያ ጌታቸው እንትን ብዙ እንትን ላለ ማለት ያዝ የሚያደርገን ምን መሰለህ ሙሉን እንትን አላየንም። እሺ ተስማማን። ስናይ በደንብ እንመጣበታለን። ያ ስናይ በደንብ እንመጣበታለን። ግን አንዳንድ ዲስአግሪና አግሪ የምናደርጋቸው ነገሮች አሉ። ኦኬ ለምሳሌ ትግራይ ህዝብ ጌታቸው አሁን በሰጠው እንትን ይደሰታል አይደሰትም የሚለው ጄኖሳይድ አክኖሌጅ ተደርጓል እዚህ ሚዲያ ላይ በጣም ጄኖሳይድ ኮሚትድ እንደሆነ ኢትዮጵያ ወይም ትግራይ ውስጥ አንደርላይን አድርጎ ነው የተናገረው። አልካድኩም እሱን ተናግሬያለሁ ብሏል። ሁለተኛ የኢትዮጵያ መንግስት መርቶታል ብሏል፣ ኮኦርዲኔት አድርጎታል ብሏል። የቀረው በቃ የማስረጃ የፍርድ ቤት የምናምን ጉዳይ ካልሆነ በስተቀር ስሙን ሰው አሁን የፈለገው ምን መሰለህ አሁን የትግራይ ህዝብ ነው ወይስ ሌላው በወቅቱ ጄኖሳይዱን ሲደግፍና ሲዘምትበት ወይም ሲደግፍ የነበረ
ሰው ነው አሁን ጌታቸው ፌል አድርጓል ስቱዲዮ ውስጥ ምናምን እያለ የሚያወራው እሱ ነው የሚያናደኝ ባይ ዘ ወይ ያ አግሪ ጆ ልክ ነህ እና እንደው አንድ ሀሳብ ላንሳል ወደኛ ሳሚ እኔ ወደኛ ሊወስድህ ነው ወደኛ ግን ኦብቪየስሊ ስለነሱ ፖዚሽን መወራት ያለበት ነገር ይመስለኛል የነጌታቸው በተለይ የትግራይ anyway ሌላ ጊዜ እንመጣበታለን ይሄ በጣም ሰፊ አይዲያ ነው ለምንድነው እንደዛ ከፌደራል መንግስት ጋር ለመስራት የተገደዱት አማራጭ ስላጡ ነው ቴብሉ ላይ ምንም ሌላ አማራጭ ሶስተኛ አራተኛ መንገድ ስለሌላቸው ነው ወይስ ምንድነው ካልኩሌት ያደረጉት ምለውን ወደፊት በደንብ እናወራለን ዛሬ ግን ይሄን ከመቋጨታችን በፊት እኛ እንደ ሲዳማ ብሔር ተወላጆች የኛ ልጆች ተሳትፈዋል ጦርነት ውስጥና ወዲዩ ምንድነው የተማርከው ላይክ እኔ ፐርሰናሊ አሁን ብትወስድ ኦኬ መጀመሪያ የኔ ፖይንት አንደኛ ትግራይ የተከፈተው ጦርነት በአንድ ሀገር ላይ ውስጥ ስለሆነ ሌላው ደግሞ የዚህ ጦርነት ኮት ሲካሄድ ራሱ ዓለም አቀፋዊ የጦርነት ህጎችን ተከትሎ ስለማይካሄድ በጣም ይቃወም ነበር ሌላ የሚቃወምበት አንግል ደግሞ በተለይ የኛ የሲዳማ ክልል ወይንም ተወላጆች ወይ የደቡብ ክልል ተወላጆች በአጠቃላይ ምክንያቱም ጦርነቱ ላይ ተሳትፈው እየሞቱ ያሉት የደቡብ ልጆች ናቸው ድምጽም የሌላቸው ኦኬ ማለት ድምጽ የሚሆናቸው ሚዲያ ማያነሳቸው ስንት እንደሞቱ ስንት እንደተሳተፉ እንደቆሰሉ ማንንም ስለነሱ አያነሳም ያንንም ሲሳተፉ ኦብጀክቲቫቸው ምንድነው ብልጽግና የሚሳተፈው ስልጣኔን ለማስቀጠል ነው ብሎ እውነትም ሀገር ለማዳን ነው ብሎ እነሱ ፍሬም ያደርጉት እነሱ ፍሬም ባደረጉት አትሄዱ ነገር ግን ኦብጀክቲቭ ይኖራችሁ ምንድነው አቺቭ የምታደርጉት ለምሳሌ የአማራ ውስጥ የነበሩ ተሳታፊዎች ሪስታችንን ለማስመለስ ብለው ነው አንዳንዶቹ አሁን ወልቃይትን ይዘው ነው ያሉት ኤርትራን ካየህ ደግሞ ለ27 ዓመት በእነሱ ነው የተጨቆንኩት በህዋት ነው እኔ እድገት እንትን ያለው ኢንተርናሽናል ተቀባይነትን ያጣሁት የተገለልኩት እና ብሎ ቀን በቀሉን ለመወጣትም ፕላስ ደግሞ ያው እኔ እንግዲህ እውነት ለመናገር ኢትዮጵያን ለመበጥበጥ ነው ለማዳከም የርስ በርስ ጦርነት ጦርነቱ ሲሳተፈ ደግሞ ነው የሚወጣው ኤግዛክትሊ what happened now ሌላው ደግሞ ኢንካም አግኝቷል ብዬ አስባለሁ ነው ተከፍሎታል በቀሉን ተወርጧል at the same time ደግሞ ኢትዮጵያን አዳክሟል ማለት አሁን የደከመ ኢትዮጵያን ያለው እንደ ድሮ ጠንካራ ኢትዮጵያ አይደለም ያው ከብልጽግና ጋር ባደረገው ምንድነው ምን ልበል ዲፕሎማሲያዊ እንትን ልበል አይደለም ዲፕሎማሲያዊ ግን ባደረገው መልካም ግንኙነት ያኔ ኦኬ ኮንስፓይረሲ ልበል whatever it is ከመገለል ተርፏል ኦኬ ማቀብ ተነስቶለታል ኢንተርናሽናል ተቀባይነት አግኝቶ አሁን ኤርትራ የዓለም አቀፍ ወይንም ኢንተርናሽናል ፕሌየር ወይንም ሶሊድ አክተር እየሆነ ነው ያን ጥቅም አግኝቷል ብልጽግና ስልጣን አስቀጥሏል ቲፒኤልኤፍ ከመጥፋት ተርፏል የትግራይ ህዝብ ራሱን ሰልፍ ዲፌንድ አድርጓል የአማራ ውስጥ የተሳተፉት በተወሰነ መልኩ ርስታቸውን መልሰዋል እውነት አቺቭ ያርጉ በሙሉ አላውቅም የኛ ልጆች ምን አቺቭ አረጉ ዞሮ ሁለት የተጣሉ አካላት መነሻ ላይም የተጣሉት ሁለቱ አካላት ናቸው የቲፒኤልኤፍ እና ብልጽግና ናቸው እነሱ ስላልተስማሙ ወደ ጦርነት ተገባ የትግራይ ህዝብ ዋጋ ከፈለ የደቡብ ወጣቶች ዘመቱ ቆሰሉ ተቆረጡ ሞቱ ምንድነው አቺቭ ያደረግነው እንደ ሲዳማ እስኪ ማለት አይ ኖ በደንብ አስበበት ከሆነ ነው እኔ ግን ከስረናል ነው ዞሮ እና anyway ያንተን ሐሳብ መስማት ፈልጋለሁ ያ ከስረናል እኔም አሰፍራለሁ ከስረናል የኛ ብቻ ሳይሆን እንደ ሀገር ነው ከሰርነው ጦርነት ያከሰረው ኪሳራ ህዝቡ አሁን እየተጋፈጠው ነው ምን እንደሆነ ኮንሲኩዌንሱ በኢኮኖሚው ያያየው ነው በጸጥታ ምንና መረጋጋት ያያየው ነው እንደ ሀገር ነው ከሰርነው እንደ ሲዳማ ብቻ ሳይሆን ግን ምንድነው ጦርነቱ ምንድነው ለምንድነው የተካሄደው ጦርነት የሚለውን ግን ማየት አለብን በደንብ አሁን ላይ ቆመን ማለት ነው በወቅቱ እንዳልከው የአንዳንድ ጊዜ ናቹራሊ የሰው ልጅ ቪክቲም ነው ብለህ የምታስበው ሰው ወይ ቪክቲም ለሆነ ሰው የተጎዳ ሰው የመደገፍ ቴንደንሲ አለ ኦኬ ከዛ የተነሳ እኛ በወቅቱ የትግራይን ጦርነት አንደግፍም ነበር ቶታሊ እኛ ስለ የተወሰነ ሰውም ቢሆን አለ ትክክል አልነበረም የሚል ሀገር ሁሉ ሲያብድ ጦርነቱ ትክክል አይደለም የሚል ነበር አይደለም
ሶ በዛ ወይ እኔ አሁን ላይ ሆነን ግን ስናይ ኦኬ ጦርነቱ ለምን እንደተካሄደ የሚለው በጣም ብዙ ሪሰርች ፈርዘር መስራት ያስፈልጋል። አሁን ብዙ መጽሐፎች መጻፍ አለባቸው ብዬ አምናለሁ በትግራይ ጦርነት። ምክንያቱም ጦርነቱ የአንድ ኮዝ ጦርነት አይደለም። ኦኬ አንድን የሆነ ነገር ፈልገ እንት የምትለው ጦርነት አይደለም። በጣም ብዙ ፍላጎቶች ብዙ እንትኖች ያሉበት ነው ጦርነቱ። እኔ የፖለቲካ የፓወር ጉዳይ ብቻ ነው ብዬ አልወስድም። የፓወር ኢሹ አለ። ኦኬ የፓወር ጥያቄ፣ የስልጣን ጥያቄ አለ፣ የታሪክ ጥያቄ አለ። ኦኬ ከታሪክ በደለኝነት ከታሪክ ጋር የተያዙ በጣም በርካታ ጉዳዮች አሉ፣ ኢሹዎች አሉ በጦርነቱ። ሁለተኛ ተጠቅቻለሁ ተጎድቻለሁ ብሎ ያለ ማህበረሰብ አለ። ኦኬ ያንን ጉዳት ማካካስ የሚፈልግ ቀላል የሆነ ህዝብ ያለበት ሀገር አይደለም። ሶ ለዛም ጥሩ አጋጣሚ ነው ብሎ ህዝብ አለ። ሶ ብዙ ምክንያቶች ዳይሜንሽኑ ሰፊ ነው የጦርነቱ መነሻና ምክንያት። ከዚህ የተነሳ ጦርነቱ ይቀር ነበር ወይ ብንፈልግ ባንፈልግ የሚለውን መመለስ ትችላለህ። የማይቀር ጦርነት ነበር። አሁን አንዳንድ ጊዜ ሻለው አስተሳሰብ ያላቸው ሰዎች ጉዳዩ ችግሩ የፖለቲካ ነው፣ በፖለቲካ ቁጭ ብሎ ቢፈቱት ቢነጋገሩት ቲፒኤልኤፍ እና ብልጽግና ሊፈታ የሚችል ወይም ጦርነቱ ላይከሰት ይችላል ብሎ ያስባሉ። የሆነ ያህል ራሽናሊቲ አላቸው። ነገር ግን ጦርነቱ ከፓወር ጋር ብቻ የተያያዘ ጦርነት አይደለም። ብዙ ጥያቄዎች እኛ እኮ ሀገር ውስጥ ነበረን አይደለ? የሚብላሉ ጉዳዮች ነበሩ። ስልጣን ላይ ያለ አካል እስከ መቼ ነው እዛ የሚኖረው የሚል ጥያቄ እኮ የተነሳው በ2018 አይደለም። ለ30 ዓመት እኮ ትግል ሲካሄድበት የነበረ እንትን አለ አይደለ? ትግል እኮ ሲካሄድ ነበረ። ደርግ ወድቆ ስልጣን ላይ ቲፒኤልኤፍ ከወጣ ጀምሮ እኮ ትግል ላይ ያለ ህዝብ አለ ወይም ማህበረሰብ አለ ከሚፈጸመው ግፍና በደል የተነሳ። ስለዚህ ጦርነት ሚቀር እንዳልሆነ የሚያሳዩ በርካታ ነገሮች አሉ። ኦፍ ኮርስ ለማስቀረት መደረግ ያለባቸው ጥረቶች ሁሉ ኤግዞስት ተደርገዋል ወይ እዛ ላይ ልንለያይ እንችላለን። አልተደረጉም። ነገር ግን ጦርነቱ የማይቀር እንደነበረ ብዙ ኢንዲኬሽኖች ነበሩ። 2018 ላይ ግን አይደለም ይሄ ኢንዲኬሽን መታየት የጀመረው እንዳልኩት ወይ ባክ። አሁን ወደኛ ልመልስና ለጠየቀው ጥያቄ የሲዳማ ልጆች በዚህ ጦርነት በመሳተፋቸው ተጎድተዋል ወይ? ተጎድተዋል፣ ሞተዋል። እንደ ሀገርም የደረሰው እንትን ኢምፓክት ደርሷል። አሁን ማህበረሰብ ውስጥ እያየ ነው፣ ኤክስፒሪየንስ እያደረገ ነው። ነገር ግን ላለመሳተፍ ምን ምርጫ አማራጭ ነበረን ነው? አለመሳተፍ እንችል ነበር ወይ? ይችል ነበር ወይ ያ ማህበረሰብ? ምክንያቱም የነበረውን ፕሮፓጋንዳ ካምፔን ታስታውሳለህ። ጦርነት ይሄ ሜዳ ሄዶ የሚተዋኮሱ ተደርጎ አልነበረም። ካምፔን ይደረግ የነበረው አይደለ? ሄዶ ሰንጋ ታርዶ በአዳራሽ ውስጥ ቁጭ ብሎ ወደ ማታ ወክ እያደረገ ከዛ ሲመለስ አሁንም ሰንጋ እየበላ ቅዱስ ጦርነት እንደሚፋለም አይነት ተደርጎ ነው ካምፔን ይደረግ የነበረው። አንተንም እኮ ያጓጓሃል እኮ እንደ ሊሂድ ስንቱ ነው ሊሂድ ብሎ ከዚህ ከአሜሪካ ከምናምን ይሄደ ጦርነት ሊዋጋ እሱን እንትን ሊያደርግ ለካምፔንም ለእንትንም ጦር ሜዳም ሄጄ ሊዮ ብሎ ሄደ እኮ ብዙ አለ። የካምፔን እንትኑን መቋቋም የሚችል ማህበረሰብ ነው። ምንም ካምፔን ይምጣ ማህበረሰብ ነው ወይ ያለው የሚለው ኩዌስችን እናርግ። ክሪቲካሊ ነገሮችን ማየት የሚችል ነው ወይ? ይጠይቃል ወይ? ማህበረሰባችን ምንድነው እየተካሄደ ያለው? ጦርነቱ ለምንድን ነው? ለማን ነው? ሄጀ ምንድነው ማተርፈው? ይሄን አናላይዝ አድርጎ አገናዝቦ ነው ወይ ሄደው የኛ ሰው የሄደ ካልከኝ አይደለም። አንደኛ በካምፔን ፕሬሸር አለ። ሁለተኛ ደግሞ የመንግስትም ቱሎች አሉ። መንግስት እኮ ብዙ ቱሎች አሉት። ይሄን ሁሉ አስፈላጊውን ሁሉ ቱል ተጠቅሞ መንግስት አንዱ የመንግስት አካልም እዛ ስለሆነ የእኛም የሀገሪቱ አንዱ ክፍል ስለሆንን መሳተፍ አለባቸው ሲባል ተሰልፎ ሄደ እኮ ሰው ቀላል ሰው አይደለም። ከዛ አንፃር ማየት አለብን። ሁለተኛ የመንግስት ተቀጣሪዎች ነበሩ። ኦኬ ልዩ ኃይል ነበረ፣ ምን ነበረ። እነሱ ደግሞ ምንም ምርጫ የላቸው፣ የመንግስት ሰራተኞች ናቸው። ልክ መንግስት ሰራተኛ ከአንድ ቦታ ከቡርሳ ተነስቶ ቦና ሄድና ስራ እንደሚባለው የስራ ቦታ ለውጥ ተደርጎ የሚሄዱ አሉ፣ ወታደሮች አሉ። ማንዳቶሪ የሆነባቸው አሉ። ደግሞ ሌሎች ደግሞ ቅድም እንዳልኩ በካምፔን ፕሬሸር
የተሳተፉ አሉ። አለመሳተፍ ይችልበት ሁኔታ አልነበረም ልል ፈልጌ ነውና ኪሳራው ግን እንዳልኩ እንደ ሀገርም እንደ ሲዳማም ኤክስፒሪየንስ እያደረግን ያለ ነውና ምንም ውጤት የሌለው ነው ብዬ ብዘጋ ጥሩ ነው። ሳሚ እሺ ቴንክ ዩ እስማማለሁ። እንደ ሀገር ግን እንደ ክልል ተወላጆችም ተጎድተናል። ምክንያቱም እንዳልኩ ብዙ አክተሮች ነበሩ፣ ግን እያንዳንዳቸው ካልኩሌት ያደረጉት በነፊት ነበር ጌን የሚያገኙት አፍተርወርድስ። ቅድም እንዳልኩ ኤርትራ ካልኩሌት ያደረገው ነበረ፣ ብልጽግና ካልኩሌት ያደረገው ነበረ፣ አማራ ውስጥ የተሳተፉ ጦርነቱ ላይ የተሳተፉ ካልኩሌት ያደረጉት ነበረ፣ ትግራይ ውስጥ ቲፒኤልኤፍ ካልኩሌት ያደረገው ነገር ነበረ። የትግራይ ህዝብ ደግሞ ቅድም እንዳልኩ ሰልፍ ዲፌንድ ነው ያደረገው። ነገር ግን የኛ ኢቭን ካልኩሌሽናችን ውስጥ በነፊት እናደርጋለን ያልነው ነገር ምናልባት ፍሬም የተደረገበት መንገድ ነበር፣ ያው ሀገርን ማዳን የሚል ምናልባት እሱ ይሆናል። ዞሮ ዞሮ እንዳልከው እንደ ሀገርም ከስረናል። ግን ከዚህ ምናልባት ትምህርት ወስደን ወደፊትም እንዶ መማር ያለብን ትልቁ ትምህርት እሱ ነው። ኦልሬዲ የጠፋው ጠፍቷል። ዞሮ ዞሮ በህይወት የተረፈው እንደዚህ ተገናኝቶ አብሮ ወደ መስራት ይመጣል። የሞተው ግን ይጠፋል፣ የወደመው ይጠፋል። እና ይሄ ነገር ሳይከሰት ቅድም አንተ ያነሳው ነገር አለ። አዎ ጦርነቱን መቅረት ይችል ነበር። ምክንያቱም እንደውም ኢቭን ዊ ዲድንት ኢቭን ትራይ አልተሞከረም። እውነት ለመናገር ሞር እንደውም እንትን የተደረገው ጥቂት ሰዎች ነበሩ እንትን ያሉት። ኢቭን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሙስሊሞች ሁሉም እንዳልከው ልክ ኳስ ሜዳ እንደሚሄድ ሰው ተደስቶ እንትን ብሎ ሲሄድ ታያለህ። በጣም ተደስቶ እንደውም በጣም ግራ ገብቶኝ ነበር። ይሄ ነገር እንደው የሆነ ኤክሳይት የሚያደርግ ነገር አለው እንዴ? ኳስ ሜዳ ስትሄድ ደስ የሚል እንደዚህ እና ጦር ሜዳ ሲሄድ እንኳን ሰው ምን ይላል? አይ ተገድጄ ነው በቃ ምን ላድርግ እያለ ይሄዳል። ተገደህ ነው የምትገባው እንጂ ተደስተህ የምትገባበት አይደለም። ሆኖም ግን ያ የነበረው ድባብ እንዳልከው ለማስቀረት ከመሞከር ይልቅ ሞር ጦርነቱን ለማፋፋም የተደረገው እንትን ነበረ እና አልተሞከረም። ሞክረን ቢያግተን ኖረው ከተገደን ገብተናል እንላለን። ግን አይ ቲንክ አሁን ለሰን መውሰድ ያለብን ቅድም እንዳልኩ ካሁን በኋላ እንዴት አድርገን ችግሮቻችንን ሃንድል እናድርግ የሚለው ነው። አይ ቲንክ ያወራነው ይበቃናል። 50 ደቂቃ አውርተናል። በቃ ሌላ ጊዜ በሌላ ጉዳይ እስክንገናኝ አትጥፋ። አንተም ያው እንቀርባለን፣ አንዳንድ ሀሳቦችን እናነሳለን። ተመልካቾቻችን፣ ተከታታዮቻችን ምናልባት እዚህ የማትስማማቸው ሀሳቦች ካሉ የምትጨምሯቸው ሀሳቦች ካሉ ኮመንት በመስጠት ቪዲዮንም ሼር በማድረግ ተባበሩን። ስለተከታተላችሁን እጅግ አድርገን እናመሰግናለን። አብረናችሁ የቆየን እኔ አቶ ሳሙኤል፣ አብሮኝ ያለው አቶ ዮሐንስ ነው። በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ።